በዚህ ቪዲዮ ስለ አብሪቬሽን እና አክሮኒምስ አጻጻፍ ህጎችን እንመለከታለን። እነዚህን 7 ህጎች በአግባቡ ሰምታችሁ የምትተገብሩ ከሆነ ከዚህ በኋላ በአድቫይዘሮቻችሁም ሆነ በኤግዛሚነሮቻችሁ በዚህ ጉዳይ አትተቹም። ይሄው ቃል ገባውላችሁ እስከ መጨረሻው ድረስ መከታተላችሁን ብቻ እንዳትረሱ። አብሪቬሽን እና አክሮኒምስ ምንድናቸው የምትሉ ካላችሁ ደግሞ ትናንት የሰራሁትን ቪዲዮ ፕሮፋይሌ ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። አሁን ቀጥታ ወደ ህጎቹ እናልፋለን። የመጀመሪያው ህግ የምትጠቀሙትን አብሪቬሽን ለመጀመሪያ ጊዜ ስትጽፉት ሙሉን ሜንሽን ማድረግ ይኖርባችኋል። ለምሳሌ WHO አክሮኒም የምትጠቀሙ ከሆነ ለመጀመሪያ ጊዜ ስትጽፉት ወርልድ ሄልዝ ኦርጋናይዜሽን ብላችሁ ሙሉን ከጻፋችሁ በኋላ በቅንፍ ውስጥ WHOን ኢንትሮዲዩስ ታደርጋላችሁ። ከዛ በኋላ ግን WHO እየተጠቀማችሁ ትቀጥላላችሁ ማለት ነው። ህግ 2 ስታንዳርድ እና ሪኮግናይዘብል የሆኑትን አብሪቬሽኖች ብቻ መጠቀም ይኖርባችኋል። ምናልባት በራሳችሁ ፈጥራችሁ የምታስቀምጧቸው አክሮኒሞች ወይም አብሪቬሽኖች ካሉ ሪደሮቻችሁ ኮንፊውዝድ ሊሆኑ ይችላሉ ማለት ነው። ስለዚህ የሚታወቁና ኮመን የሆኑ አብሪቬሽኖችን ወይም አክሮኒሞችን ብቻ መጠቀም ይኖርባችኋል ማለት ነው። ሶስተኛው ህግ ኮንሲስተንት መሆን አለባችሁ። ይህ ማለት ተመሳሳይ የሆነ የአጻጻፍ ስልት ልትከተሉ ይገባችኋል። አንድ አብሪቬሽኑን ሜንሽን ካደረጋችሁ በኋላ ያን አብሪቬሽን እየተጠቀማችሁ መቀጠል ይኖርባችኋል። አንድ ሙሉውን ፍሬዝ ከዛ አብሪቬሽኑን ወይም አክሮኒሙን እንደገና ሙሉ ቃሉን እያደረጋችሁ የምትሄዱ ከሆነ ሪደሮቻችሁን ኮንፊውዝ ታደርጋላችሁ ማለት ነው። ህግ 4 ብዙ አክሮኒሞችን ወይም አብሪቬሽኖችን በመጠቀም ኦቨርሎድ ማድረግ የለባችሁም። የምትጠቀሙት ቃል ወይም ፍሬዝ አንድ ወይም ሁለት ጊዜ ብቻ የሚጠቀስ ከሆነ ሙሉውን ጽፋችሁ ብትተውት ይሻላል እንጂ በአንድ ፓራግራፍ ውስጥ ወይም በአንድ ሴክሽን ውስጥ በጣም ብዙ አክሮኒሞችን ወይም አብሪቬሽኖችን የምንጠቀም ከሆነ አይመከርም ማለት ነው። ህግ 5 አክሮኒሞች ኦልዌይስ የሚጻፉት በካፒታል ሌተር ነው። ስለዚህ ካፒታል ሌተር መጠቀማችሁን እንዳትረሱ። ለምሳሌ ናሳ አክሮኒም ነው፣ የሚጻፈው በሙሉ ፊደል ነው። ድንገት በስሞል ሌተር የምትጽፉ ከሆነ ወይም በካፒታልና በስሞል ሌተር ሚክስ የምትጽፉ ከሆነ አክሮኒም መሆኑ ቀርቶ ለአንባቢዎቻችሁ ሌላ ነገር ሊመስላቸው ይችላል። 6ኛ ሰንተንስ በአክሮኒም ወይም በአብሪቬሽን አይጀመርም። ያ ቃል ወይም ፍሬዝ የግድ የሰንተንሱ መጀመሪያ ላይ መምጣት ካለበት ሙሉውን ጽፋችሁ ትጀምራላችሁ ማለት ነው። ለምሳሌ ወርልድ ሄልዝ ኦርጋናይዜሽን ኮንዳክትድ ሰርቬይ ብላችሁ መቀጠል ይኖርባችኋል ማለት ነው። 7ኛና የመጨረሻው የተጠቀማችኋቸውን አብሪቬሽኖች ወይም አክሮኒሞች አብሪቬሽን ሊስት ላይ በአግባቡ ማስቀመጥ ይኖርባችኋል። ያልተጠቀማችሁት መግባት የለበትም፣ የተጠቀማችሁት መቅረት የለበትም። በተጨማሪም አብሪቬሽን ሊስቱ በአልፋቤቲካል ኦርደር መሆን ይኖርበታል። ህግ 8 ይህን ቪዲዮ ላይክ፣ ፎሎ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ህግ ነው። መልካም ጊዜ ይሁንላችሁ።